እናንተ ሰው ይከፋል እንደዚች አጸደ እንደምትባል ሴትዮ ክፉ ሰው አይቼ አላቅም። አስባችሁታል? ዘዴዋ የማያልቅባት ምን አይነት ተንከሲ ሴትዮ እንደሆነች አላቅም። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላማችሁ በክርስቶስ ይብዛ። ዛሬ ክፍል 16ን ይዤላችሁ ቀርብ ያለሁኝ። እንግዲህ ይቻጼዴ እንትና አቤልን ልታስገድል ደግሞ የት እንትን እያለች ትገኛለች። ከሜርሲ ጋርም ለመጣላት ትሞክራለች። ብቻ ከባድ ናት እና ዛሬ በክፍል 16 ይዤላችሁ የመጣሁት ቢንያምን እስር ቤት ገብቶ የለ ማህደርን ገሏል ተብሎ አሁን ምን ትላለች? ቢንያምን እዛው እስር ቤት እንዳለ ገንዘብ ከፍዬ ላስገድለው አስቤያለሁ ብላ አጸደ ለመርሲ የነገረቻት ትገኛለች። ተመልከቷት ተንኮሏን። አሁን ሀብልና እዝራ ላይ የሰራችው ሴራ ያደረጉት እስካሁን ድረስ ስላልተሳካላቸው አሁን ደግሞ ወደ ቢንያም ዙረዋል ማለት ነው። ብቻ እስከ መጨረሻው ድረስ ተከታተሉኝ። እናንተ በላይክ በሼር ግቡ ላችኋለሁኝ። እስከ መጨረሻው ድረስ ታያላችሁ። እዝጋ መነን መኪና ውስጥ ሆና ደግሞ አጸደ በእግሯ ስትል አጸደ ውድ ያለችና ጠቀሰቻት። አጸደ እንግዲህ መነን መኪና ባለ መኪና ሆናለች። ምክንያቱም የሀብል እናገዝታላታለች። መነጽሯን ገጨጭ አድርጋ እየተሟዘዘችባት ትገኛለች። እዝጋ ቀረብ ብላ ስታያት መነን ግን ያው እንደምታውቁት መነንን በጣም ነው የምጠላት። አጸደ ውድ አለቻት። ምን ነው ደነገሽ አለቻት። ጎዳን አሁን ያው እንግዲህ መነንን ያው በሷ በራሷ ባጸደ ክፋት የአቶ የእስክንድር ባለቤት አይደለች። ከዛ አስወጥተዋት ጎዳና ላይ ወርቃ ምናምን ነበርና በዚህ ሁኔታ ያታለሁ ብላ አጸደ ገምታው ማስባም ስለማታቅ አሁን መነን መኪና ገዝታ ተገዝቶላት መኪና እየነዳች አየቻት። ከዛ አጸደ ውድ ነኝ ማለቻት። ጠቀሰቻት። ወደ በመገረም በመደንገጥ አጸደ ወደ መነን ስትሄድ ምን ነው ደነገሽ? ጎዳና ላይ ነበር አይደል የምታውቂኝ እያለቻት ነው። ሳቀችባት። አንቺ ደግሞ እኔን መንገድ ላይ ጎዳና ነበር የምታውቂኝ አይደል? እንግዲህ ጊዜ ወንድ ነው አለቻትና በቃ ጊዜ ምን ያህል እንደሚቀይር አላውቅም። እኔ በመኪና አንቺ ደግሞ በዚህ በክረምት በእግርሽ እየተንኳታች ትገኛለች ብላ እየተሳለቀችባት ትገኛለች መነን አጸደን። አይወላችሁ አሁንም ስነ ምግባር የጎደላት በጣም ስነ ምግባር የጎደላት ሰው ስለሆነች አጸደ ቆይ አንቺ ምን አባሽ አግኝተሽ ነው ብላ ወይ ይቅርታ ከማለቱ ወይም ደግሞ የሆነ ነገር ከማለቱ ወደ ስድብና ወደ ጥላቻውቱ እየሄደች ነው። በእግርሽ እየጓተንሽ ነው አለቻት። መኪናሽን እዝራ ቀምቶሽ ነው እያለች እያላገጠችባት እየሳቀች ትገኛለች። እሱ መኪናሽን እዝራ ቀምቶሽ ነው በእግርሽ ምስኪን ስታሳዝኝ ትኳትኛለች አለቻት። ከዛ እሱን አይመለከትሽም ማለቻው። እንግዲህ ከመናደድ ውጭ ያው መጥፎ ሰው ተንኮለኛ ሰው ሁሌ ምርሜ ልኩ እንደተናደደ ቆሽቶ እንዳረረ ነው። አስባችሁታል? ምንኛ የእናንተን ውድቀት የሚከታተሉ ብዙ ሰዎች ይኖራሉ። ልክ እንደዚህ ድራማ ነው መጨረሻቸው። በቃ አያምርም ማለት ነው። አያምርም ስላችሁ አያምርም። ይኸው አሁንም በድጋሚ ያንን የሚፈላ ስሜቷን ነው እያንጸባረቀችላት ያለችው አጸደ ለመነን። ቆይ እስኪ ንገሪኝ ከየት አባሽ አንጥሰሽ ነው የመኪና ባለቤት ልትሆኚ የቻልሽው እያለቻት ነው። አያችሁት? ወደ ጥላቻው ሄደች ነው። ምን አለቻት? ለካ ይሄን ያህል ጊዜ ከወንድሜ ገንዘብ እየሰረች ትደብቂና ታኖር ትቆጥቢ ነበር አለቻት። አንቺ ሞላጫ ሌባ አለቻት። ከዛ ምንም እንግት ብላ እየሳቀች የሾፈችባት ምን አለቻት? በዚህ ሰዓት ምንም ብትይ አልፈርድብሽም አለቻት። እውነቷን ነው። ውይ ያለች አሳዘነቻት።
ወርደ ከእንደዛ አይነት ውርደት ጠብቅ ይበሉ በመድኃኒዓለም። ያቺ የምታሰቃያት ሴት አልፎላት ወይ መኪና ባለቤቱና ምን አለቻት? ለማንኛውም በእግርሽ የምትኳተኝ 200 ብር አወጣችና ለታክሲ እንጂ ብላ መነን ሰጠቻት። ትዕግስት ምን ያክል ፍሬዋ ጣፋጭ እንደሆነ ንጹህ ሰው መሆን እንደት እንዳለባችሁ ነው እዚህ ላይ የሚያስተምረው። ያሽ እንጂ ብላ በመስኮት ወረወረችላት፣ እየሳቀችባት እያሾፈችባት። እኔ አጸዴ ነኝ አንቺን ልቅምቃሚ ገንዘብ የምቀበለው አለቻት። መቼም አላረገውም ብላ ብላ ተፋችባት አጸዴ ላይ። አንቺ ቆሻሻ አለቻት። ምን አባሽ ነው ያደረግሽው አለቻት። ምን አባሽ ነው ያደረግሽው? ምንድነው ያደረግሽው? ተጋጠሙ፣ ዝጋት፣ ድብድብ ተጀመረ። ድብድብ ጀመሩ። ጣለቻት። ከዛ አንቺ ነሽ ለኔ 200 ብር የምትሰጪ ምናምን ብላ በጫጨቀቻት፣ ደበደበቻት። የሆነ ሰውዬ መጣና ገላገላቸው በመድኃኒዓለም ኃይለኛ። ከዛ ሹፌር ቀጥራ ስለነበር አሁን ነው የምትይዘኝ አንተ ማትረባ ስደበድበኝ ዝም ብላ አሁን ነው የምታየኝ አለችው። ውይ አጸደ ጉልበቷ ጠይቁኝ። ወንዱ መሀል ገብቶ ሊችላቸውም አልቻለ። አንቺ ለነገሩ አንቺ ምን አለብሽ አለቻት። የከሰረው ብዙ ያወራል እያለች መነን አጸደን በግልምጫ እንትን እያለች ለማንኛውም ዝጋ ተቦጫጨቁ። አንቺ አይት አለቻት። ወይኔ ተደባደቡ ስላችሁ ታይ ብዬሻለሁ እያልኩሽ ነው። እንደ ጅራፍ እንደ በረዶ ትጮህ ያለሽ አለቻት። አንቺ ነሽ እንጂ እንደ በረዶ በባዶ እጅሽ የምትጮህ። እኔማ እንደ ያብጬ ተለውጬ በመኪና እያየሽ ነው እያለቻት ትገኛለች። ከዛ በንደት አጸደነካችሁ። ከዛ ምን አለችው ደግሞ ምንን ሹፌሯን፣ ቆይ አንተ ምን አየህ ምን ሰማህ አለችው በንደት ማለት ነው። አረ ምንም አላየሁ ምንም አልሰማሁ አላት ምስኪን። አሁን ያየኸው ነገር ለወይዘሮ ሀና ትንፍሽ እላለሁ ብትል አለችው ሹፌሩን። እዝጋ ደግሞ እሱ አረ እኔ ለማንም ትንፍሽ አልልም አላት። ምንም አላየሁም አላት። አሁን እናንግባ ወደ ማሳጅ ቤት ውሰደኝ አለችው። ችመናጤ ደሃ ለካል አሁን ግባ መኪናውን ቀስቅስ ወደ ማሳጅ ቤት ወሰደኝ አለችው። ዞር ብላ ሰውነቷን ስታይ ያው መሬት ላይ ስላንገባለለቻት ልብሷ ቆሽሿል። ችመናጤ ደሃ ለካ ልብሴንም አቆሽሻለች አለች። ከዛ ገባች መኪናው ውስጥ ሹፌሯም ገባ። ወይ በር እንኳን ከፍተማ ቤት ጥጋብ በሩን አስከፈተችው ሹፌሯን። የሚገርም ነው ብቻ አጸደን በተንኮል አደንቃታለሁ። በጣም ተንኮለኛና መጥፎ ሰው ናት። በዛ ላይ ጉልበት አላት። እንዴት እንደደበደበቻት ጠይቁኝ። የሚገርም ነው። እናንተም ተከታተሉ። ላይክ እያደረጋችሁ ሼር እያደረጋችሁ አበረታቱኝ። እንግዲህ ሹፌሩ መኪናውን ቀሰቀሰ ሄደ። እዝጋ ደግሞ ሜርሲና ሀብል ተገናኙ። ሀብል ሰባል አለቻ። የቤቷ ንግስት እንዳሰብሽ ሆነልሽ አይደል አለቻት። እዝጋ ደግሞ ሜርሲና ሀብል ቡጥቡጥ ሊጨምሩ ነው። ጸብ ሊጀመር ነው። ቆይ እኔ እንትን ሀብል ማለት ነው። ቆይ እኔ የምለው አንቺና አጸደን የሆነ ጥያቄ ጠይቃችኋለሁ እያልኳችሁ እያሰብኩኝ ነበር አለቻት። ምንድን ነው ብላ ህሌናችሁ ደህና ነው አለቻት። የሆነ ጥያቄ ልጠይቃችሁ ነበር ግን ምንድን ነው ስትላት ሜርሲ ሀብልን ግን ህሌናችሁ ደህና ነው አለቻት። ማለት አለች ህሌናችሁ ተማሚ
ማለት አሁንም በግለፍተኝነት ህሌናችሁ ታማሚ ነው እያላችን ነው አለቻት። ያው ሜርሲም ያጸደ ጓደኛ ናት፣ ተንኮለኛ ናት፣ ጫሂ ናት፣ በቃ የሆነ ነገር ናት። ብቻ እጄ ላይ ያለው ሁሉም ማስረጃ ረፍትልሽ። ቆይ አንቺ ህሌናሽ አይቆረቁርሽም አለቻት። ሜርሲ ምን ስራ ረኩ ነው የሚቆረቁረኝ? በቃ ምንም ነገር እንዳላረገች ራሷ እንደንጹህ ምናምን ነው የምታየው። ብቻ ከባድ ነው። እና አሁንም ነፍሰ ገዳይን ቆይ ለምንድን ነው የሚቆረቁረኝ? አሁንም ነፍሰ ገዳይ ነሽ እያልሽኝ ነው አለቻት። እኔ እኮ እንደዛ ማለት አይጠበቅብኝም። እስኪ ራስሽን በደንብ ተመልከቹ አለቻት። በድንሽ እኮ ነው የሚንቀሳቀሰው። አሁንም ህሌናሽ እኮ በጣም ደክሟል። በንብዝሽ ነው እየተንቀሳቀሽ ያለሽው አለቻት። ሜርሲ ደግሞ ያበዛሽው ያልመሰለሽም አለቻት። ከዚህ በላይ ባትፈታተኝ ጥሩ ነው አለችና ያው ያንን የሚያስተጋባ መጥፎ ቃላቷን እየወረወረች ትገኛለች። ሜርሲ ለሀብል ምን ልታደርጊ ነው? እንደለመደብሽ ዘለሽ ልታንቂ ነው አለቻት። ሀብሉ ማለት ነው በእርጋታ ቤት እርጋታ የሀብልን እርጋታ ሳላደንቅላት አላልፍም። ያው እንደዛው እንደለመድሽው ለማስመሰል አለቻት። አጸደ ደግሞ በማስመሰል ደግሞ አንቺ አትበልጭም እንደ ነገሩ ይባያለች ማለት አጸደ ሳይሆን ዝጋ ተፋጣ ያሉት ሜርሲና ሀብል ናቸው። የአባቴን ሀብት ፈልገሽ ስራ እንዳገባሽው ማላቅ መስሪሻል እንዳለቻት ሜርሲ ሀብልም ማለት ነው። እዚህ ጋ ደግሞ መጣች። አሁንም አጸደ አሁን ያው ተቦጫጭቃ ምናምን ስለነበረ አጸደ ከመነንጋታ ያው ገጥማ ተደባድባ ስለሆነ ቆይ ሆነሽ ነው እንደዚህ ሆነሽ የመጣሽው ምን ሆንሽ እያለቻት ነው። ቀጣይ በክፍል 17 ይዤላችሁ እመጣለሁ። ባይ ባይ ቤተሰብ።